እስኪ እንዳሰበችው ካሌብን ይዛ ወደ ቤት መጣች። ቅዱሴም እጅግ ደንግጦ እንዴት ወደ ቤት ትመጣለ ብሎ ሲናገረውም ሳምሪም በፍቅራቸው መካከል አንግባ ብትልም ሄሉም እጅግ እየተናደደች ከቤቴ እንድትወጣልኝ እፈልጋለሁ እያለችው ትገኛለች። ሰላም ሰላም! ውድ እየተወደዳችሁና የተከበራችሁ የሙላት ዩቲዩብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤ ቀርቤያለሁ። እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ያለፈውን ክፍል ትንሽ ላስታውሳችሁ። ቅዱሴና ሄሉ ሰራተኛ ለማምጣትም እየተመካከሩ ነበረ። መስኪና ካሌብ የነሄሉን ትዳር ለመበተን ተወካክረው ፍቅረኛሞች ነን ብለን ወደዛ ቤት መመለስ አለብን። ይሄንንም ሳምሪ እንድታደርገው እነግራቸዋለሁ። ሳምሪ የምትለውን ሁሉ ስለምሰማ ቅዱሴም ከሆነ የሳምሪን ነገር ሁሉም ሰው ስለሚሰማት ሳምሪ ውለታዋን ይሄንን መክፈል አለባት። አንተ ሻንጣህን አዘጋጅ ብላው ነበረ። ሆኖም የዛን ቀን ማታ መስኪ ከቤት ወጥታ ነበር። መስኪም ከቤት በወጣችበት ሰዓት ሄሉ ከቤት አትውጪ፣ ምናልባት ደግሞ እቺ ቡዳ አግኝቷሽ ልትጎዳሽ ትችላለች ብላ ስትላት፣ አይ ሄሉዬ አንቺ አትጨነቂ፣ መስኪ አንቺ አትጨነቂ፣ ፋሲካ እኔን ምንም ነገር ልታደርገኝ አትችልም ብላ ነበረ መስኪ ከቤት የወጣችው። ሆኖም መስኪ ለምንድን ነው ያመሸችው? ሰዓቱ እኮ ሄደ እያሉ እየተጨነቁ ነበረ። ቅዱሴም አትጨነቂ፣ ይሄ እኮ ልማዷ ነው፣ አምሽቶ መምጣት የእሷ ልማድ እስከሆነ ድረስ አንቺ ምንም ነገር አትጨነቂ፣ ትመጣለች እያለ ሄሉን እያበረታታት እያለ እንግዲህ መስኪም ካሌብን ይዛ ወደ ቤት ትመጣለች። ካሌብም ና ሻንጣን አዘጋጅ፣ ወደ ቤት እንሄዳለን፣ ሁሉንም ነገሬን ጨርሻለሁ ብላ ስትለው ሻንጣዬን ይዤ እንደወጣው ይዤ ልመለስ ነው በማለት በደስታ እንግዲህ ወደ ቤት ይመጣል። እሱም ወደ ቤት እንደመጣ ቅዱሴ እጅግ ይናደድና ምን ልትሆን ነው ደግሞ እዚህ ቤት የመጣው? ምን ቀረህ አንተ? አታፍርም እንዴ ወደዚህ ቤት ስትመለስ? እፍረት አይዝህም እንዴ ብሎ ሲለው ለምንድን ነው የማፍረው? ምን አደረግኩኝ? አሁን እኔ ከእናንተ ጋር ሳይሆን እኔ መስኪን አፍቅሬ እኔና መስኪ ልንጋባ ነው። ስለዚህ እዚህ ቤት እንድንኖር እንድትፈቅዱልን እንጂ ሌላ ነገር አይደለም። አንተንም ቢሆን ይቅርታ እጠይቅሃለሁ። ያጠፋሁት በደሌ ሁሉ እጅግ ጸጽቶኛል። አሁን እዚህ ቤት ለመኖር ነው ብሎ ሲል ሳምሪም ተዋቸው፣ ምናልባት ፍቅር ብዙን ነገር ይቀይራልና ፍቅር ቀይሮት ሊሆን ይችላል፣ መጀመሪያም ያጠፋው ጥፋት ሊጸጽተው ይችላል ብላ ሳምሪ ትናገራለች። ቅዱሴም እውነት ሳምሪ ከልብሽ ነው ወይ እንደዚህ እያልሽ ያለሽው እንዴ? ይሄማ ከልብሽ ሊሆን አይችልም ሲላት፣ አይ ጋሼ ምናልባት እኮ ፍቅር ሊቀይራቸው ስለሚችል እንደዚህ ማድረግ የለብንም። ስለዚህ ይኑሩት በፍቅራቸው መካከል አንግባ በማለትም ስትል ሄሉም እንግዲህ በዛው ንዴት መስኪን ወደ ውስጥ ትጠራትና ካሌብ ማን እንደሆነ ታውቂያለሽ ወይ? እንዴት የራሴን ባል የእህቴ ባል ነው ብዬ ልቀበለው እችላለሁ? ካሌብ እጅግ መጥፎ ሰው እንደሆነ አታቂም እንዴ? እኔን ምን እንዳደረገኝ ረስተሽ ነው ወይ አሁን ለእኔ ልትነግሪ የምትለፊው? በፍጹም ከካሌብ ጋር መሆን የለብሽም፣ ካሌብ ይጎዳሻል፣ እንዴት ከሱ ጋር ትወኛለሽ ብላ ስትላት፣ እህቴ አውቃለሁ ለእኔ እንደምታስቢልኝ፣ ሆኖም ግን ካሌብ አንቺ እንዳሰብሽው አይደለም። አሁን እኔ ፍቅር ከሱ ይዞኛል። ስለዚህ ምንም ነገር አልሆንም፣ ምንም አትጨነቂ እህቴ፣ አልጎዳም በማለት ታሳምናታለች። እሷም በፍጹም እንደዚህ እንድትሆኚ አልተውሽም እንደዚህ ስትላትም አይደለም አንቺ ከሱ ጋር በፍጹም መሆን የለብሽም፣ እዚህ ቤትም እንዲኖር አልፈቅድም። ያደረገው ሁሉ የረሳው መሰለሽ ወይ? እሱ እጅግ መጥፎ ሰው ነው፣ ሰውንም ሊያፈቅር አይችልም
በጣም መጥፎ ነው። የእሱ ልብ አንቺ እንደምታስቢው አይደለም ስትላት እንግዲህ መስከረምም እቅዷ እንዲሳካለት አረ አይደለም አንቺ እንዳሰብሽው ሳይሆን ትክክል አይደለሽም አንቺ ስለማታውቂው ነው ስትል ጭራሽ ለኔ ልትነግሪኝ ነው አሁን እዚህ ቤት ለመኖር የመጣሽው? በፍጹም አይቻልም ብላ ብትላትም እህቴ የምትወጂኝ ከሆነ ውለታሽን በምን ልክፈል እያልሽ ስለነበረ አሁን በዚህ ክፈይልኝ፣ አንቺ ቤት እንድኖር ፍቀጅልኝ ትላታለች። እሷም በፍጹም አይሆንም ትላለች። ካሌብም እንግዲህ እዛው ሆኖ ከቅዱሴ ጋራ ቅዱሴንም በቃ ይቅርታ አድርግልኝ፣ አዋጥፍቻለሁ፣ ይቅርታ እኔ በፍጹም ላንተ ይቅርታ ላደርግልህ አልችልም። በፍጹም ይቅርታ እንደማላደርግልህ እያወክ ነው እንጂ የምትጠይቀኝ ይቅርታን ይዘ ብቻ ከዚህ ቤት ውጣልኝ ይለዋል። እሱም በፍጹም ከዚህ ቤት አልወጣም፣ እኔ አሁን ከመስኪ ጋር ነው። መስኪን እስካሁን አለማግኘት የራሱ ጸጽቶኛል። እንደ መስኪ ያለች የለችም። እኔ ሄሉን አላፈቅራትም ብሎ በቃ ያልሆነውን ነገር እያለው ይገኛል። ሆኖም እንግዲህ ቅዱሴም ሳምሪ ጋር ገብቶ ነበረ። ሳምሪንም እንዴት ነው ቁስሉ ተሻለሽ ወይ ብሎ ሲላት አዎ ምንም አይልም፣ አያመኝም፣ አትጨነቁ፣ አታስቡ፣ እናንተ እንድትጨነቁ አልፈልግም ስትል እንዴ ለምን አንጨነቅም? ለምን አናስብም? እንዴ እንደዚህ ሆነሽ ራስሽን ጠብቂ፣ መድኃኒትሽንም በጊዜ ተጠቀሚ፣ በጊዜ ዋጪ እያላት ነበረ። እሷም እሺ እናንተ ብቻ አታስቡ፣ ሄሉ ብቻዋን ናት፣ ከሄሉ አትራቅ ብሏ ስትለው እንደዚህ ሆነሽ አሁንም ስለ ሄሉ ነው እንዴ የምታስቢው? አንቺ ራስሽን ጠብቂ፣ እኔና ሄሉ ደግሞ አንድ ነገር ተማክረን ነበረ። ከዛሬ ጀምሮ አንቺ የኛ እህት ነሽ እንጂ ሰራተኛ መሆን አትችይም። እኛ ሰራተኛ እንቀጥራለን ሲላት በፍጹም እኔ ሰራተኛ እንድትቀጥሩ አልፈልግም። እኔ ስራዬን ወድጄ የምሰራ ነኝ። ስለዚህ በፍጹም እንደዚህ እንዲሆን አልፈልግም ብላ ትላለች። ይህንን አንዴ ተቀበይን፣ አንቺም ራስሽን ከኛ ጋር እህት ሆነሽ እንድትኖሪ እኛም ሰራተኛ እናምጣ ቢላት በፍጹም እኔ አሁንም ቢሆን በፊትም እህታችሁ ነኝ። ስለዚህ ስራዬን ደግሞ ወድጄ የምሰራ ነኝ። አሁንም ደህና ነኝ፣ ትንሽ ነው የቀረኝ ብላ ትላለች። እሺ በቃ እቀበልሻለሁ፣ ግን ራስሽን ጠብቂ፣ መድኃኒትሽንም ዋጭ ብላት ነበረ። እሷም እሺ በማለት ያንን ነገር እያደረገች ትገኛለች። እንግዲህ ሄሉም እጅግ ተናዷ በነበረበት ሰዓት ቅዱሴም እንዴት እዚህ ቤት እንዲኖሩ ትፈቅጂላቸዋለሽ? ለምንድን ነው እየፈቀድሽላቸው? ብሎ ቅዱሴ እጅግ እየተናደደ ይገኛል። አረ እኔ አልፈቀድኩላቸው፣ በዚህ በምሽትስ ወዴት ይሄዳሉ? መሄጃ እኮ የላቸውም። ነገ ጠዋት ተመካክረን የምናደርገውን ነገር እናደርጋለን በማለት ትወስናለች። እንግዲህ መስኪም እንዳሰበችው ይዟ ከመጣች በኋላ ካሌብም እንግዲህ ስራችንን አሁን ቶሎ ቶሎ መስራት አለብን፣ ስራችን ላይ ትኩረት ማድረግ አለብን እያላት ይገኛል። እሷም እንግዲህ ሳምሪ ጋር ሄዷ ሳምሪ ስራሽን ረሳሽ ወይ ብላ ስትላት አልረሳውም፣ ቃል ገብቼልሻለሁ፣ ምንም የረሳሁት ነገር የለም፣ አትቾኪ፣ ምንም የሚከሰት ነገር የለም ብላ ስትላት አይ ጠዋት ስንነሳ ከዚህ ቤት ውጡ ብሎ ቅዱሴ እንዳያባረረን መቼም ቅዱሴ አንቺን ይሰማሻልና ስለዚህ ቅዱሴን እንድታሳምኝልኝ እፈልጋለሁ። እኛ በዚህ ቤት ነው መኖር ያለብን፣ ልንጋባ ነው ብላ ስትላት እንዴ እናንተ ከተጋባችሁ እውነት ከተፋቀራችሁ ለምንድን ነው ሌላ ቤትስ የማትኖሩት? ሲባሉም አይ እዚሁ ነው መኖር ያለብን ብላ እያለች ነው። ከእናንተ ጋር እንኖራለን፣ አሁን እንድታሳምኝ እፈልጋለሁ እያለቻት ነው። እንግዲህ ሳምሪም እጅግ ግራ ገብቷታል። ብቻ እነትዬን ሊጎዱ መጥተው እንዳይሆን እነትዬን የሚጎዳ ነገር እንዳላደርግ እያለች እየፈራችም ትገኛለች። እንግዲህ ቅዱሴም እውነት እነሱ ትክክለኛ ምንም አይነት ተንኮል ሳያስቡ ወደዚህ ቤት መጥተው ከሆነ ለምንድን ነው በራሳቸው ብር ተከራይተው የራሳቸውን ሕይወት ለማይኖሩት? ሁለቱም ተፋቅረው ሳይሆን ትዳሬን ሊበጠብጡ ነው የመጡት። የሆነ አላማ ኖሯቸው ነው እንጂ እንደዚህ አይደለም የመጡት ብሎ እያላት ይገኛል ማለት ነው።
እሷም እንግዲህ ቢሆንም እንደዚህ የሆነው የሆነ ነገር አስበው ሳይሆን ተዋደው ነው እና እኔ እሷን እንዲጎዳት በፍጹም አልፈልግም እያለች ነው እንግዲህ። ሄሉ እውነት አፍቅሯት መስሏታል። ቅዱሴ ግን አሁንም ገብቶታል ሌላ ነገር አቅዶና ትዳሩን ለመበጥበጥ እንደመጣ። አሁን ደግሞ ምን አስበ ነው ምን አቅደ ነው የመጣኸው ብሎ ሲል እንግዲህ ምንም ነገር ያቀርኩትና ያሰብኩት ነገር የለም እያለ ቢሆንም ቅዱሴ ነቅቶበታል። ሆኖም እንግዲህ አሁን ላይ ከዚህ መሄድ አይፈልግም። አሁን ሄሉን ደግሞ እጅግ አምራለች፣ እጅግ ቆንጅዬ ሆናለች እያለ እንግዲህ እያሞገሰ ሄሉም አንተ ምን ልትሆን ነው ወደዚህ ቤት ተመልሰህ የመጣኸው? እኔ ከመስኪ ጋር እንድትሆን በፍጹም አልፈቅድልህም ብላ ስትለው እኔ ሄሉን ከራሴ በላይ ነው የምወዳት የማፈቅራት። እኔ አንቺን አፍቅርሽ የመጣው እንዳይመስልሽ እስካሁን ድረስ አንቺ እቅፍ ውስጥ ሆኜ ጊዜን በማቃጠሌ በጣም አዝናለሁ እያለች ትገኛለች ማለት ነው፣ ይላታል ማለት ነው። እሷም ሄሉን አንተ ያለክ ልብ የማያፈቅር ልብ ነው ያለክ። ስለዚህ መስኪን አፍቅራህ ሳይሆን የሆነ ነገር ፈልገ ነው። ስለዚህ መስኪንም እንድትጎዳ አልፈልግም። አሁን ዞር በልልኝ በማለት ስትለውም እሱም አፍቅሪያት ነው የመጣሁት እያለ እንግዲህ ሳሎን ላይም አብረው ላይ በጣም የሚያስጠላ ድርጊቶች እያደረጉ እነሱን ለማናደድ እየጣሩ ይገኛሉ ማለት ነው። ሆኖም እንግዲህ ካሌብ እሷ ከሄደች በኋላ እኔ የመጣሁት ለአንቺ ነው እንጂ ለመስከረም አይደለም፣ በጣም አምሮብሻል፣ በቅርብ በእጄ አስገባሻለሁ እያላት እንግዲህ ይገኛል። አሁንም ካሌብ ማለት ነው። ሆኖም እንግዲህ ዛሬ ላይ እነሱ እንደዛ የተጫወቱ እንግዲህ ሳምሪ እንደምንም ብላ ካሌብን ቅዱሴንና ሄሉን አሳምና እንዲኖሩ ፈቃደኛ ቢሆኑ እነሱ እንግዲህ ድንበር እየጣሱ በጣም ብዙ ነገርን እያደረጉ ይገኛሉ። አሁን ሌላ እቅድ እናውጣ፣ ቶሎ ወደ ስራችን እንግባ፣ ቶሎ ብለን ይሄን ስራ መስራት አለብን እያላት ይገኛል ካሌብ። በቃ መኝታ ክፍል ሆነን እቅዳችንን እናወጣለን ብለው ክፍሉ በዚህ ተጠናቋል ማለት ነው። ውድ ቤተሰቦቼ እጅግ የሚገርምና አስተማሪ ድራማ ነው። የሁላችንም የግል አስተያየታችንን ማስቀመጥ እንችላለን። እንግዲህ ቅዱሴ ነቅቶባቸዋል ማለት ነው። ለምን አላማ እንደመጡ ተፋቅረው እንዳልሆነ የእሱን ትዳር ሊበጠብጡ እንደመጡ እጅግ አድርጎ ገብቶታል። ሄሉ ግን አሁንም እውነት ተፋቅረው መሰላት እንጂ መስኪን አፍቅሮ ሊጎዳት እንጂ እሷን ፈልጎ እስከ ቤት ድረስ እንደመጣ አላወቀችም ነበረ። ለካ ቅድም ላይ ለዚህ ነው እንዲህ የለሰለሰብኝ። ይሄማ ትዳሬን ሊያፈርስ ነው። ድጋሚ ትዳሬን እንዲያፈርስ እድል አልሰጠውም። ከፈለገ ቤት ተከራይቶ ይውጣ እያለ ነው እንግዲህ ቅዱሴ። ያው ሄሉ ደግሞ በባለፈው ክፍል ላይ የምታስታውሱ ከሆነ እሷ የፈለገችውን ነገር ብቻ ትጠይቀኝ፣ እኔ ማንኛውንም ነገር አደርግላታለሁ፣ የመስኪ ውለታ እጅግ ከባድ ነው እያለች ነበረ። እንግዲህ ዛሬ ላይ በዚህ ውለታዋን ለመሸፈን ሙሉ ለሙሉ ልታኖራቸው ትችላለች ወይስ አትችልም የሚለውን እንግዲህ በቀጣይ የምናይ ይሆናል። እነሱ እቅዳቸውን አቅደው ወስነው ተሰባስበው መጥተዋል ማለት ነው። እንግዲህ ቅዱሴ ቢነቃም ምንም ነገር ማድረግ አልቻለም አሁን ላይ ማለት ነው። እና ውድ ቤተሰቦቼ እንግዲህ ሳምሪም ብቻ እየፈራች ነው ይሄንን ነገር ስታደርግ። እንግዲህ ለመስኪ ብቻ ቃል ስለገባችላት እሷንም ከሞት አፋፍ ስላተረፈቻት ነው እያወቀች እንግዲህ ለመስኪ እሺ ብላ እነ ቅዱሴን ልታሳምንላቸው የቻለችው። እነ ቅዱሴ እንግዲህ መስኪ ሳምሪ የምትለው ሁሉ ይሰሟታል እና በዛ የተነሳ እንግዲህ ሳምሪም ከህይወት ስላተረፈቻት በቃ እየጸለየች ጌታ ወይ እርዳኝ ብቻ እነትዬን እንዳይጎዱ እያለች ነው። ሆኖም እንግዲህ እነሱን ሊጎዱ ነው የመጡት። ሳምሪም ይሄ ነገር አልገባትም። እውነት መስኪ ካሌብን አፍቅራ ወዷው መስሏታል ማለት ነው። እሷ እንግዲህ ወዷው ሳይሆን ልትጎዳው እንደመጣች
የባነነችባቸው ነገር የለም። ይሄንን ይመስላል ማለት ነው። እና ውዶችዬ እስከዚህን ሰዓት በትዕግስት ስለተከታተላችሁኝ አመሰግናለሁ። ቶሎ ቶሎ ልቀቁልን እያላችሁ ነው እንግዲህ ድራማው እስካለ ድረስ እለቅላችኋለሁ። ውድ ቤተሰቦቼ እንግዲህ እኔ ያው የቅዱሴም በዋነኝነት የሳምሪ አድናቂ ነኝ። እናንተ የማን አድናቂ ናችሁ? እስቲ አንዱን ሰው ብቻ አድንቁ ብትባሉ ማንን ታደንቃላችሁ? ኮሜንት ላይ አስቀምጡልኝ ማለት ነው። እስከዚህን ሰዓት በትዕግስት ስለተከታተላችሁኝ ከልብ አመሰግናለሁ። መልካም ምሽት ይሆንላችሁ። ተባረኩልኝ። አልተቋረጠ። መልካም ምሽት፣ ተባረኩ። ቀናችሁ ያማረ የተዋበ ቀን ይሁንላችሁ። ባይ ባይ።